በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁሉን የምትችል አሐዱ አምላክ እግዚአብሔር በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም ከመንፈስ ቅዱስ ጋር እናመሰግናለን። ይህን ጊዜ ስለሰጠህን፣ ስለጠበቅከን፣ ስለባረከን የነፍሳችን መድኃኒት ሆይ ሰላማችን ሆይ እናመሰግናለን። መስቀል ላይ ተሰቅለህ ለሰው ሁሉ ለፍጥረት ሁሉ ሰላምን ያደረክ ሁለቱን አንድ ያደረክ ጌታ ሆይ የጥልን ግድግዳ ያፈረስክ እንዲሁ የዓለም መሪዎች ለሰላም እንዲሰሩ በሰላም እንዲመሩን በሰላም እንዲጠበቁ ፈቃድ ይሁን። እግዚአብሔር ሆይ በዚህ ዓለም ገዢዎችና መሪዎች ላይ አንተ እንድትሰራ በጎነት እንዲሰራ ፈቃድ ይሁንልን። እግዚአብሔር ለሀገራችን መሪዎችም እንደዚህ ጥበብን፣ መንፈሳዊ ኃይልን፣ ማስተዋልን፣ ጥበብን፣ ደግነት፣ ፍቅር እንድትሰጥ ለእኛም ለሚመሩ ልቦች የቀና ልብ እንድትሰጥ ስለ መሪዎቻችን ጸልያለን። ምስጋና እስከ አርያም ለአንተ በጌታችን በኢየሱስ ክርስቶስ ከመንፈስ ቅዱስ ጋር ይገባሃል ዛሬም ዘወትርም ለዘላለም አሜን። ተወዳጆች ብሩካን እግዚአብሔር ልጆች እንደምን ቆያችሁ? ሁሉን የሚችል አምላክና ጌታ ኢየሱስ ክርስቶስ ከሰማይ አባቱ ጋር ከሕያው መንፈሱ ጋር የተወደደ የተመሰገነ ይሁን። እግዚአብሔር ልጆች በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ሮሜ 12:2 ላይ የተጻፈውን ይህንን ሐሳብ ነው ዛሬ የምንመለከተው። እናንተ እግዚአብሔር ልጆች እግዚአብሔር አይምሮ ስለሰጠን የተመሰገነ ይሁን። እንዲሁ ደግሞ የመለወጥን ተስፋ ስለሰጠን የተመሰገነ ይሁን። እነዚህ ሁለት ቃላቶች በጣም ትልቅ መንፈሳዊ ጸጋችንን የሚገልጹ ቃላቶች ናቸው። በአይምሮአችሁ መታደስ ተለወጡ ማለት አይምሮ አለን ማለት ነው። እግዚአብሔር ይመስገን ሰዎች አይምሮ አለን። የትኛው እንደሚጎዳ ለየትኛው እንደሚጠቅመን እናውቃለን። እኛ ሰዎች ስሜት ብቻ ሳይሆን አይምሮ የሚመራን፣ እኛ ሰዎች ግብታዊነት ብቻም ሳይሆን ምክንያታዊ አይምሮ የሚመራን እና ይሄ ትልቅ ጸጋችን ነው። እኛ ሰዎች ከሌላው ዓለም በፍጥረት ላይ ካለው ከየትኛውም አይነት ምድራችን ላይ ካሉት ነገሮች ሁሉ ምን በልጥ ነን፣ ገዢዎች ነን። ምክንያቱም ትልቅ አይምሮ ነው ያለ፣ በጣም ትልቅ አይምሮ። የሰው ልጅ አይምሮ ስላልተጠቀመበት እንጂ በጣም ድንቅ የሆነ አይምሮ ነው ያለን። ይህንን የሰጠን እግዚአብሔር ስሙ የተወደደ ይሁን። በዚህ አይምሮአችን ውስጥ ደግሞ እንደዚሁ ችግር ቢገባ ጥፋት ቢገባ የመለወጥ ተስፋ ደግሞ እንዳለን የመታደስ ተስፋ እንዳለው አይምሮአችን ደግሞ ይነግረናል። የምስራች ቃል ወንጌል የምስራች ነው። ሐዋርያ ጳውሎስ የሚያስተምረን የሚሰብከን ተለውጦ የሚስተካከል አይምሮ አለ። የተበላሸ አይምሮ፣ የጎሰቆለ አይምሮ፣ በተለያየ መንገድ ጥቃት የደረሰበት አይምሮ ይኖረን ይሆናል። ምክንያቱም እኛ ሁላችንም ያደግነው መንፈሳዊ በሆነ ማዕቀፍ ውስጥ አይደለም። ብዙዎቻችን ያደግነው ሰው ውስጥ ነው፣ ቤት ውስጥ ነው ያደግነው፣ በሰው ዓለም ውስጥ ነው ያደግነው እና ቤታችንም ትንሿ ቤተክርስቲያን ሆነ አይደለም የኖር ነው። እውነተኛ መንፈሳዊነት፣ እውነተኛ ክርስትና ሳንለማመድ ነው ያደግነው። ተጋላጭ ሆኖ አይምሮአችን ለዚህ ዓለም አሰራር ተጋልጦ ነው ያደግነው። በጣም በልጅነታችን ብዙ ነገሮችን ለምደን ነው ያደግነው። በስውርም በግልጽም የለመድናቸው ውስጣችንን ገዝተው የያዙ በጣም ብዙ ውስብስብ ነገሮች አሉብን። እኛ እንደምንታየው ልብሳችን፣ ጨርቃችን እንደሚታየው አይደለንም። በጣም ትልቅ ሰዎች ሆነን ውስጣችን ግን ብዙ የገዙ ነገሮች ይኖራሉ። እነዚህ ነገሮች፣ እነዚህ ጥቃቶች የደረሱብን አይምሮአችንን ሳንጠብቀው ስላደግን ነው፣ ወይም አይምሮአችንን የመጠበቅ አቅም ሳናገኝ ስላደግን ነው። እግዚአብሔር ቃል ቀድመን ሰምተው ነው ቢሆን ኖሮ የሚጠቅመን የእግዚአብሔር ቃል ምን ይላል? ልባችሁን አጥብቃችሁ ጠብቁት ሕይወት መውጫ ነው ይላል። ልባችን አይምሮአችን ነው እና ልባችንን አይምሮአችንን አጥብቀን እንድንጠብቅ የሚያስተምረን የአይምሮአችን ክፍል በዚህ ዓለም ሐሳቦች ተሞልቶ የዚህ ዓለምን ሐሳብ ብቻ ተግባራዊ እንድናደርግ ሊገፋን ይችላል። ትልቁ ጭንቅላታችን፣ ትልቁ አይምሮአችን፣ ትልቁ ብሬናችን ውስጣችን የተቀበረው የዓለም ሐሳብ፣ የባለጠግኝነት ምኞት፣ ራስን የማስደሰት ፍላጎት፣ በልጦ የመታየት ፍላጎት፣ በጣም ትልቅ የሆነ ልክ አልባ የሆነ ራስ ወዳድነት በውስጣችን ተቀብሮ ልክ እንደ ፈንጅ ነው ያለው። ሁሌ እሱን ነው የምናሳየው በሕይወታችን እና እሱ ቀድሞ በውስጣችን ቦታ ይዞ የነበረ ማንነት ነው። በጣም ብዙ አይነት ሱሶች የለመድን ሰዎች አለን። መጠጥ ለምደን እንቸገራለን። ድራጎች፣ የተለያዩ ውስጦችን ለምደን እንቸገራለን። የተለያዩ የብልግና ሲኒማዎችን ለምደን እንቸገር አለን። በብዙ አይነት ሁኔታ ተጠምደን ያለን ሰዎች አለን። እነዚህ ነገሮች ሁሉ ቀድመው አይምሮአችን ውስጥ ስለገቡ ነው። ስለዚህ ይህንን አይምሮአችንን አሮጌ ለማድረግ ወይም ብሉይ ለማድረግ ደካማ ለማድረግ ይሰራሉ ማለት ያ ማንነታችንን ይቀርጸዋል።
በቃ ተግባራዊ የምናደርገው በግልጽም በስውርም እሱ ነው። አንዳንዶቻችን ግልጽ ኃጢአተኞች ነን፣ ፊት ለፊት ነው የምናደርገው። መስከሩንም በአደባባይ እናደርጋለን፣ ማባከኑንም በአደባባይ፣ ካፋችን የሚወጣው ክፉ ቃል በአደባባይ፣ ማመንዘሩን በአደባባይ፣ ምንም ነገራችንን በአደባባይ የምናደርግ ሰዎች አለን። በስውር ደግሞ በጥንቃቄ ደግሞ የምናደርግ ሰዎች አለን። ሁለታችንም ኃጢአተኞች ነን፣ ድርጊታችን ነው የሚለያይ። ሁለታችንም መታደስ የሚገባው አእምሮ አለን ማለት ነው እግዚአብሔር። ስለዚህ ግን ተስፋችን ምንድነው? መታደስ የሚችል ነው አእምሮአችን። አያችሁ ይሄን ዓለም እንዳንመስል ወደዚህኛው ወደ ታደሰው አዲስ ወደ ሆነው እንደገና ወደ ተሰራው ማንነታችን መምጣት እንችላለን። መታደስ ማለት እንደገና መሰራት ማለት ነው። እንደገና መስራት ማለት ወደ ተሰራለት ወደ ትክክለኛው ማንነቱ መመለስ ነው። የሰው ልጅ ከእግዚአብሔር ጋር የሚያመሳስለው አእምሮ ነው። በቃ ለባዊ መሆኑ፣ ማሰብ መቻሉ፣ መወሰን መቻሉ፣ መምረጥ መቻሉ ከእግዚአብሔር ጋር ያመሳስለናል። እና ከእግዚአብሔር ጋር የሚያመሳስለን አእምሮአችን ነው የሚቀማብን ዓለም ውስጥ ስናድግ። ይህን አእምሮአችንን እንደገና መልሰን ልናገኘው ግን እንችላለን። በአእምሮአችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ሲል ሰው ለመለወጥ በጉልበቱ አይደለም የሚለወጥ። በጣም ብዙ ከባድ ሱሶች ያሉብን ሰዎች አለን። ፖርኖግራፊ ሱስ ያለብን አለን፣ የጫት ሱስ ያለብን አለን፣ የመጠጥ ሱስ ያለብን አለን። የተለያዩ ድብቅ ሱሶች አሉበት። ያንን ለማሸነፍ ደግሞ ብዙ ጊዜ እናለቅሳለን፣ እንታገላለን። ውስጣችን በጣም ብዙ ዋጋ ይከፍላል። አንዳንዶቻችን አካላችንን እንጎዳለን። እግራችንን ይሄድ ነው የምንጸልየው። ብዙ ነገሮች እናደርጋለን። ግን እኛ እንደምናስበው እንደውም ሲባባስብን እናያለን። ምንድን ነው ታዲያ ይሄ ነገር? ይሄ መለወጥ ከየት ነው የሚመጣው? አእምሮ እንዴት ነው ሊታደስ የሚችለው? ታደሰ ማለት ወደ እግዚአብሔር ወደ ሰራው ወደ ትክክለኛው ማንነቱ ተመለሰ ማለት ነው። ሕፃን ልጅ ታስታውሳላችሁ? እኛ ያሳደግነው ወይም አብሮን ያደገ ሕፃን ልጅ ምን አይነት አእምሮ እንዳለው፣ ንጹህ አእምሮ፣ ቅን አእምሮ፣ እሱን አእምሮ ማለት ነው ማግኘት መልሶ ማለት ነው መታደስ ማለት ነው። ወንጌልም እንደ እግዚአብሔር እንደ ሕፃናት ካልሆናችሁ ያለን እሱን ነው። አእምሮአችን በመንፈስ ቅዱስ ወደ መታደስ፣ ወደ መቀየር፣ ወደ ማደግ፣ ወደ መለወጥ እንዲመጣ መስራት እንዳለብን ያሳስባል። ታዲያ እንደዛ ከሆነ ምንድነው ማድረግ የሚገባ ነው? አንዳንድ ትንሽ ሳይንሳዊ ነገሮችን ጨምሬ መናገር ፈልጋለሁ። ታውቃላችሁ በስነ አእምሮ ትምህርት ውስጥ ጭንቅላታችን ሁለት አይነት ክፍል እንዳለው፣ ይሄ ንቁ አእምሮአችን አለ፣ ደግሞ ንቁ ያልሆነው ሰብኮንሽስ የምንለው አእምሮአችን አለ። እሱ ክፍል በጣም ሞኝ ክፍል ነው። ብዙ መረጃዎችን የምናስቀምጥበት ክፍል ነው እና እሱ ክፍላችን ውስጥ በጣም ቆሻሻ ነገሮች ወጥተው ተቀምጠው ነው ያሉት። እነሱ ነገሮች ናቸው ህይወታችንን የሚሆኑት። በዛ ክፍል ውስጥ ሰካርን ከሰጠነው ካስለመድነው ሰካራ ማንነታችንን ነው የሚያለማምደን። የሰጠነውን የሚቀበል አይኖራችን ኃይለኛ ሰካራም ያደርገናል። ዝሙትን ካለማመድነው የማይረካ ዘማዊ ያደርገናል። የተለያዩ አይነት ልምምዶችን፣ ፖርኖግራፊን ወይም ደግሞ ሌላ ክፉ ንግግርን፣ ሐሜተኝነትን፣ አመጽን፣ ሰው መጥላትን፣ ማጥቃትን፣ አደገኛ ነገሮችን ስናስገባለት እኛን በዛ ማንነት ይቀርጸናል እና መቅረጽ የሚችል የዕለት ተዕለት እንቅስቃሴያችንን ስሜታዊ ከሆነው እንቅስቃሴያችን ባለፈ በአመክንዮ እኛን የሚቀርጸን የአእምሮአችን ክፍል ነው። በጣም ትልቁ የአእምሮአችን ክፍል ነው። እሱ ክፍል ግን በቀላሉ ደግሞ እንደገና መታደስ መስተካከል ደግሞ ይችላል። ካጋለጥ ነው ለዓለም ሀሳቦች በጣም የተሰጠ ነው አይደለም። ፈልገን የሰጠነውን አይደለም፣ ሳንፈልግ እንኳን እንደ ትልቅ ካሜራ ብዙ መረጃዎችን በአእምሮአችን ውስጥ ያስገባል። ቢገርማችሁ ምንድነው የሚለው ሳይንስ አንድ የአይኖቻችንን ስንገልጥ ከ2 ሚሊዮን በላይ መረጃዎች ወደ ውስጣችን ያስገባል። ክፍላችን ማናስተውላቸው ብዙ ነገሮችን ያያል። ለምሳሌ አጠገባችን አንድ ሰው ሻንጣ እየገፋ እየሄደ ጉዳያችን ስላለ ላናየው እንችላለን በአይኖቻችን። በዚህኛው በስሜታዊ አይኖቻችን ላናየው እንችላለን። እዛ ጋር ግን ቢገርማችሁ ያኛው ንቁ አእምሮአችን ግን ንቁ ያልሆነ አእምሮአችን ግን በደንብ ነው የሚያየው እና ድንገት ያ ሰው ወንጀለኛ ሆኖ እኛ ተይዘን ተጠርጥረን ብንታሰር ነው አንድ ሰው ግን ሻንጣ ሲገፋ አይቼው ነበረ፣ እንዲህ አይነት ሻንጣ ይገፋ ነበር፣ እንዲህ አይነት ፀጉር ተቆርጧል ብለን መናገር እንችላለን። ግን በደንብ አላየነው። ለምንድን ነው? ያኛው አእምሮአችን በደንብ ነው የሚመለከተው፣ ብዙ መረጃዎችን የሚሰበስብ
ለመረጃ ተጋላጭ ነውና ለዚህ ነው ዳዊት በመዝሙሩ ከቸር ሰው ጋር ቸር ሆነ ትገኛለህ ከጠማማ ጋር ጠማማ ሆነ ትገኛለህ አንተ ምትውልበትን ትመስላለህ አያችሁ ምን ጣልበት ቦታ ምን ውልበት ቦታ እኛን ይቀርጽናል ምክንያቱም አይምሮአችን እሱ ነው የሚቀበለው በጣም እግዚአብሔር የሚፈሩ ጓደኞች ሲኖሩ እግዚአብሔርን መፍራትን እየተለማመደ ይመጣል የህይወታችን አካል ያደርገዋል መንፈሳዊ መዝሙራትን እየሰማን ስንመጣ ሰማያዊ ጉዳዮችን ወደ ማሰብ አይምሮአችን እየታደሰ ይመጣል ያኛውን ስፍራ ስለይቀዋል ማለት ነው አያችሁ በአይምሮ መታደስ ማለት ይሄኛው አሮጌውን ያስገባንለትን ቆሻሻውን በሚሻል አዲስ ብርሃን እየተካው ይመጣል ለዚህ ነው መግቢያዬ ላይ እድለኞች ነን የመለውጥ እድል አለን አይምሮአችን መታደስ የመለውጥ እድል አለው ያለው ግን መስራት ግን ይገባናል እሱ ምንድነው የምንሰራው ቅድም እንደተባለው ያስገባንለትን ያን ቆሻሻ መረጃ አውቀንም ሳናውቅ የሚተካ ቅዱስ መረጃዎች ልንሰጥ ይገባል አንድ ሰው ቢያንስ ለ6 ወር በየቀኑ መጽሐፍ ቅዱስ ክፍል ቢያነብ አንድ መጽሐፍ ቅዱስ ያነበበ ቢመጣ ለምሳሌ ከአብርሃም ታሪክ ከፍጥረት መጽሐፍ ምዕራፍ 12 1 ከሉቃስ ወንጌል ምዕራፍ 1 ቢያነብ ከጳውሎስ መልእክታት 1 ቢያነብ በተለይ ከታሪክ መጽሐፍቶች አዲስ የሆነ መጽሐፍ ቅዱስ ላይ የሚያነብ ሰው ኦሪት ዘፍጥረት ምዕራፍ 12 ዛሬ 13 ነገ 14 ነገ ወዲያ ሉቃስ ወንጌል 1 ዛሬ 2 እያለ ለአንድ ለ6 ወር ያንን ያነበበ ቢመጣ አይምሮ በቅዱስ ሐሳቦች የተሞላ ይመጣል የሰጠነው ያንን ስለሆነ ማለት ከዛ እኛ ምን ይሆንን እንመጣለን የህይወታችን ክፍል ቅድስና ይሆነ ያ ምን ወደውን ቀድሞ የተገዛንለትን ሱሱን አመፀኝነቱን ልማዱን የተጸየፍነው እንመጣለን አያችሁ ምክንያቱም የሚሻል ነገር ሰጥተናል የሚሻል ነገር ሳንሰጠው እያለቀስን ብቻ አድራችን ይሄድን ብቻ አግለኝ እያለን ብቻ ግን ለመዳን የሚያስፈልገን ነገሮች ካላደረግን ለውጥ ላናመጣ እንችላለን በጣም ብዙ ሰዎች ከተለያየ ሱስ ለመውጣት ይሄን አድርገን አልተለወጥም ሂደት የሚፈልገው ሰው ማደግ አለበት በመጀመሪያ በውስጣችን ቃሉ እንደ ስንዴ መዘራት አለበት ብርሃኑ የውስጣችን መስኮት አልፎ መግባት አለበት ስለዚህ ማንበብ ያስፈልጋል መንፈሳዊ ነገሮች ትምህርቶችን በደንብ ከልብ መስማት ያስፈልጋል እጠቀምበታለሁ ብሎ ማዳመጥ ያስፈልጋል መዝሙራትን እየመረጥን መስማት ኃይል የሚሰጡንን መዝሙራት የሚያበረቱንን መዝሙራት እንድንተክዝ የሚያደርጉን አይደለም ይሄ ኃጢአታችንን ያሳሰቡን አሁንም ስለ ኃጢአታችን እንድናስብ የሚያደርጉን ሳይሆን የሚያስታጥቁ መዝሙራት እግዚአብሔር ከኛ ጋር እንደሆነ የሚነግሩን መዝሙራት እምነት የሚጨምሩ መዝሙራትን በደንብ መስማት ያስፈልጋል ምክንያቱም አሁንኛ አንዳንድ ሰው ኃጢአተኛ መሆኑን ስለማያውቅ ኃጢአተኝነትን የሚያስታውስ መዝሙሮችን ሲያዳምጥ ይደነግጣል ይገባዋል አሁንኛ ገብቶናል እሱ ነገር ከገባን በኋላ ከኃጢአት ለመላቀቅ መንፈሳዊ ውሳኔዎች ላይ ያለን ሰዎች ኃጢአተኛ ነኝ ስንደጋግመን ኃጢአተኛን የሚያደርገን ከዛ ይልቅ መቀደስ እንዴት እንደምንችል እንዴት መንፈሳዊ ኃይል እንዲሰጠን እንደሚችል እግዚአብሔር እንዴት አብሮ እንደሚሰራ እንዴት ጉልበት እንደሚሰጠን መስማት አለብን እግዚአብሔር ብርሃኔና መድኃኒቴ ነው የሚያስደነግጠኝ የሚያስፈራኝ ማን ነው ብሎ አንድ ሰው ሲዘምር አንድ ዘማሪ እሱ ማዳመጥ መንፈስን ያበረታል ጉልበት ይሰጣል አለን የሉም ሲሉን ነበር ግን እኛ አለን እናሸንፋለን የሚሉ መዝሙራት ውስጣችን እንዲበረቱ ውስጣችን እንዲነቃቃ አይምሮአችን ወደ ማንነቱ እንዲመጣ ያግዘዋል ምን ሰማቸው ነገሮች ራሳቸው ውስጣችን ላይ ትልቅ ተጽዕኖ አላቸው ዝም ብለን እንደ ቀልድ ምን ሰማቸው ትምህርቶች አሉ መዝሙሮች አሉ የሚያባብሱ እንዲህ መናፍስት እንዲያርጉ ፈልፈላ እንዲያርጉ እንደዚህ ያርጉ የሚሉ ትምህርቶችን መሰሙ ሰዎች እኔ በመከራችሁ በጣም ብዙ አደጋ ውስጥ ገቡ ይችላል ንጹህ ወንጌል አዳምጡ ህይወታችሁን መቀየር ተፈለገ አጋንንት መንፈሳዊ አሰራር የጥልቁ አሰራር ለቆን የሚሄደው ቃል ክርስቶስ ሲመጣ ነው ህይወታችን የክርስቶስ ቃል ሲገባ የኢየሱስ ክርስቶስ ኃይል ሲጠጋ እሱን ደግሞ በመጥራት ነው የምናመጣው ፍላጎታችንን መሻታችንን አይደል ለዘኪዮስ በዚህ ቤት መዳን ሆኖለታል ያለው ስለፈለገው ነው እኮ ሾላ ላይ ወጥቶ ተንጠልጥሎ ቁመቱ ሳያግደው ስለፈለገው በቤቱ ነው የዋለለት ጌታና ቤታችን እንዲውል የሚያደርጉ የእምነትን ተስፋ የሚጨምሩ መዝሙራትን ማዳመጥ ያስፈልጋል እግዚአብሔርን ማዳን ማሰብ ያስፈልጋል
የቅዱሳን ገድል እንዴት እግዚአብሔር እንደረዳቸው እንዴት ከኃጢአትና ከአመጽ እንደመለሳቸው ለምሳሌ ቅዱሳን ታሪኮች አሉ የነ ሙሴ ጸሊም ታሪኮች የነ ማርያም መግደላዊት ታሪኮች የቅዱሳን እናቶች ከአመንዝራነት ከዓለም ወደ ምንኩስና ወደ ምንና የመጡት እናቶች ታሪኮች ማዳመጥ ያስፈልጋል እንዴት እግዚአብሔር እንደሚለውጥ ወንበዴው ላይ የወንበዴውን የመስቀሉን ታሪክ ማሰላሰል ያስፈልጋል ለካ እግዚአብሔር ምሕረት አለው በዚህ ልክ ኃይል አለው በዚህ ልክ አዳኝ ነው በዚህ ደግ ነው ብለን እንድናስብ ያደርጋል እና ሐሳባችን ውስጥ ያሉ በሽታዎች በተሻለ ሐሳቦች ነው የሚሸነፉ እንጂ ሐሳብ በትክክል አይሸነፍም እግዚአብሔር ሐሳብ አሁን ባል ነው ውሳኔ በሚፈልጉ መንፈሳዊ ድርጊቶች ነው የሚሸነፉ ተስፋ ላይ ብዙ እንደምትጠቀሙበት የሰማነውን በልቦናችን ጻፈልን እግዚአብሔር ቸርነት የእናታችን የእመቤታችን ረድኤት በረከት የምላት ጥበቃ አብሮን ይሁን ትምህርት ላይ ኮሜንት አድርጉ እግዚአብሔር ከእናንተ ከመንፈሳችሁ ጋር ይሁን ቀሲስ አሸናፊ በማርያም ነኝ ሰላም